ለጎረቤቶቻችን ተስፋ ብዬ የብሩክ ተስፋ ሲጨልም ቆም ነው። እሺ አንቺ አምሻል እንዴ? ምንድን ነው ያደረግሽው? አልታየህም እንዴ? ያንተን ተስፋ ነው እያጨለምኩት ያለሁት። ርብቃ እመኝ፣ አሁን ለሰራሽው ስራ እንድትጸጸች ነው ማለት። ምን ልትገለኝ ነው? አንቺ ምንድን ነው የምትይው? ነው ነፍስሽ እቺ ነኝ። አው እንዴት አደርክ ሚኪያስ? አለን ይመስገን አለን። እኔ የምልህ ብሩኬ፣ ማታ የተቀደደውን ውል ፒሲ ላይ ስላለ ፕሪንት አድርግና በኋላ ትፈርማለሽ። ችግር የለውም። ትቼዋለሁ። ትቼዋለሁ? ምን ማለት እንዴ? ብሩኬ ቆይ ጎረቤቶችን ጎዳና ላይ አትልጥላ ጅህን አገኘህ አይደል? እስቲ ዝም በኝ ወይዘሮ ይሉ ዝም በኝ። ከርተኸኝ እኮ ነው። አየህ እኔን ከርተህ ቢሳካልህ ኖሮ በጣም ነበር የምናደደው። አሁን ስላልተሳካልህ ግን በጣም ደስ ብሎኛል። ወረቀቱን ስለቀደደችው ነው ሁሉም ነገር ያበቃ መሰለሽ? ሰምኛለሽ? ነገ ከነገ ወዲያ ብሩክ መፈረሙ አይቀርም። እሺ አንተ ግን እስከዛሬ ያልታወቀ በእባብ ነበርክ። ግን እንዴት ነው እኔ መርዛማነት ያልታወቀኝ? የክደቱ መጨረሻ የአስመሳይነቱ ውጤት ዛሬ ወረቀቱ ተቀዷል። ብሩክ ለምስኪኖች መድረስ አለብኝ፣ ዛሬ ነገ አገኘዋለሁ ብዬ የምጠብቀው ሀብት እስከሚመጣ ምስኪኖች ጎዳና ሲወድቁ ማየት አልችልም። እኔ እዚህ ቤት እየኖርኩኝ እነሱ የፀሐይና የዝናብ መፈራረቂያ እንዲሆን አልፈልግም ብሎ የወሰነውን ወረቀት ርብቃ በዛሬው ቀን ጀብድ ሰርታለች። በእርግጥ በመሀል ርብቃ ነገሮችን የማበላሸት እንችል ባታረግ ኦልሬዲ ሚኪ ጮቤ ረግጦ ነበረ። ወይዘሮ ሂሩት ወረቀቱ በመቀደዱ የምስራች ሆኖላታል። ልቧ በቅቤ እርሶላታል። ሚኪ ጨጓራው ጨሰ፣ ውስጡ አረረ፣ ተንተከተከ። ርብቃ ወረቀቱን ዶቃ መዳረገችው። ሚኪያስና ወይዘሮ ሂሩት አንገት ላንገት ተናነቁ። ብሩክ ለምን ቀደርሽ በማለት ርብቃን ተቆጣት። የክደት ውጤት የአጭበርባሪነት ውጤት ይህ ነው። እኔን ከርተኸኝ አንተ ጮቤ ስረግጥ ማየት አልችልም። የእውነት የተፈረመው ወረቀት ተሳክቶል ቢሆን እኔ እንዳንተ እጭስ ነበረ። አሁን ደግሞ ስላልተሳካልህ በተገላቢጦሽ እኔ ትልቅ ደስታ ላይ ነኝ። ሁሉም አንገት ላንገት ተናንቀዋል። ሚኪ ጥቅሙን ለማስከበር ሁሉንም ጥርግርግ አድርጎ በስሙ አዙሮ ሁሉንም አሽቀንጥሮ ለመውጣት ነው ፍላጎቱ። የርብቃ ውሳኔ አሪፍ ሆኖ ሳለ ግን ርብቃ አሁንም ከባድ ስህተትን እንዳሰራ እንላለን። በእርግጥ ርብቃ ወይ ፍቅሯን አልገለጸች ወይ ምን አላለች። ለብሩክ ያደረገችው ነገር ግን ዛሬ በጣም ጀብድ የሚያሰራ መልካም ስራ ሰርታለች። ሚኪ ጨጓራው ጭሷል። ብሩክ በስተመጨረሻ ወረቀቱን እንደማይፈርም በድጋሜ አዲስ ቻንስ ቢመጣለት እንደማያስበው ሲነግረው እየበለጠ ተንተከተከ። እዚህ ቤት መንቅር ያስወጣችኋለሁ ያለ ዛቻው እንደቀጠለ ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዝት ይበልልኝ። ተወዳጁ ኪያ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። የወይዘሮ ትርሲት ማረፍ እንግዲህ ብዙ ጉዳጉድ ይዞ እየመጣ ነው። ብዙ ሚስጥር ያወጣል። እንግዲህ የሚኪ እህት በነፍሰ ገዳይ ውጭ ስላለች እሷ ማመን አቅቷታል። ትርሲት መልካምነት የብሩክ መልካምነት በምን ይለወጣል? ሚኪ የእውነት ይሄን አድርጎ ነው? ቆይ ምን አረጋችሁ? ለብሩክ ይህ አይገባውም፣ ለትርሲት ይህ አይገባትም እያለች እንግዲህ የገዛ እህቱ እንኳን ምን ያህል መልካም እንደሆኑ ስትመሰክር አይተናል። እና ትልቁ ጉዳይ አሁን ሚኪ ድርጅቱን ሁሉንም ኃላፊነት በእጁ አስገብቶ ምንም አይነት መብት እንዳይኖራቸው አድርጎ ከቤት መንቅሮ ማስወጣት ነው። አሁን ትልቁ ጉዳይ ወረቀቱ ገደል ገብቷል። ርብቃ ዶቃ መድ አድርጋ ቀደዋለች። በዚህ ሚኪያስ ጨጓራው ሲጨስ ነበር። ሌላው ትልቁ የእግር እሳት ሚኪ እኔን ከርቶኝ እዚህ ቤት መኖር አልችልም በማለት ወይዘሮ ሂሩት ልጆቹን ይዛ ልትሄድ ነው። ልጆቹ ደግሞ አንደኛችን ነው እንጂ አይተን ለመምጣት አይደለም በማለት የወሰኑት ውሳኔ ከባድ ሪስክ ውስጥ ሊከታቸው ነው። ሚኪ፣ ብሩክ ወይስ ሂሩት? አያት ወይስ አባት ወይስ የእንጀራ እናት? ከሶስቱ አንዱን ምረጡ ተብሏል። ኦልሬዲ ወንዱ ልጁ ካሌብ በትክክል ሚኪን ነው የሚመርጠው። ለምን? ወዶት አይደለም፣ ከሱ ጋር መኖር ፈልጎ አይደለም። እሱ ጋር መኖር የፈለገ ይመስልና የወደደው ይመስልና ሜቢ ሲያድግ እሱን መበቀል ስለሚፈልግ ነው፣ እሱን መጉዳት ስለሚፈልግ ነው።
ትልቁ ጉዳይ ግን ሚኪና ብሩክ እዚህ ቤት እስከኖሩ ድረስ ሜቢ ሚኪ መረጠ ማለት ብሩክ ጋር ሆነ ማለት ነው። ግን ብሩክ በትክክል ሴቷ ልጅ ብሩክን ብትል ወንዱ ልጅ ግን ካሌብ ሚኪን እንደሚመርጥ 100% እርግጠኛን። ትልቁ ጉዳይም የራሱ ምክንያትና አላማና እቅድ አለው። አሁን ባልገለው ሳድግ እገለዋለሁ ያለው የእናቱን ደም ለመመለስ ቀን እየቆጠረለት ያለው ነው። በተለይ ስለ አባቱ መጥፎ እየነገረ ሲመርዘውና መጥፎ ነገሮች ሲናገር የነበረው ሚኪ ካሌብ አድጌ እመልስለታለሁ እበቀለዋለሁ ብሎ ስላሰበ አድፍጦ እድሜው ከፍ እስከሚል ድረስ እየጠበቀ ነው። ወንድ ልጅ ደግሞ አንዴ ከነከሰ በቀላሉ የሚታው አይደለም። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን የወይዘሮ ሂሩት ውሳኔ ነው። ወይዘሮ ሂሩት እንግዲህ ገንዘብ ወዳድ ራስ ወዳድ ብትሆንም ልጆቹን ግን አሁን ከባድ ሪስክ ውስጥ አስገብታቸዋለች። ማንም ከልካይ የለኝም አያታቸው እስካለ ድረስ ታለች። ወደ ህግ እንኳን ቢሄዱ አባት እስካለ ድረስ ከሶስተኛ ወገን የመሄድ መብት የላቸውም ይባላል። በእርግጥ ልጆች አሁን ምርጫ ገብተዋል። አባት አያት ወይስ የእንጀራ አባት? ከባድ ውሳኔ። የሂሩትና የሚኪ ፍጥጫ የክደቱ ውጤት የእሱ ኪሳራ የጨጓራ መለጫ ሆኖለታል። ሚኪ እንግዲህ ደካማና በሽተኛ አባቱ እንግዲህ በጣም በተሰበረ ልብ ልጅን አምጣልኝ አመጣልሃለሁ እያልከኛን ነበረ የቱና ነው እያለ ሲያስጨንቀው የቤት ስራ እንግዲህ ሆምወርክ ዩኒቨርሲቲ ሆምወርክ ተሰጥቷቸው በግሩፕ እየሰራች ነው እያለ እያትበሰበሰ ነው። እስከ መቼ እንግዲህ አጋቹ ወይም ነፍሰ ገዳዩ በፍጹም አልለቅሽም፣ ይህን ሁሉ ድብቅ ሚስጥሬ ነግሬሽ አሳልፌ የመለቅሽ ይመስልሻል እያላት ነው። እንግዲህ የቀን አንድ ቀን እውነቱ መውጣቱ ያለችበት መታወቁ ወይም አጋጣሚ ተፈጥሮ ማምለጡ አይቀርም። የዛን ቀን ግን አምልጣ መታ ህይወቷን በሰላም መኖር ትጀምራለች። ሜቢ ትልቁ ጉዳይ ግን ብሩክ ላይ ለሚደርሰው እያንዳንዱ ነገር በተግባር ተመልክታ እውነት ነው ወይ ያለች እያንዳንዱ እንቅስቃሴ አረጋግጣ ትርሲትን የገደላት ብሩክ እንዲሆን በመርማሪው አማካኝነት ድብስብስ ተደርጎ ወደ ብሩክ እንዲጠመዘዝ የሚያደርገው ሚኪ እውነቱ ተረጋግጦ በመርማሪው አጭበርባሪነት ወደ ብሩክ ቀስቱ ሲወረወር እህቱ ብሩክን ትታደገዋለች ማለት ነው። በፍጹም ብሩክ እሷን አልገደላትም፣ የገደላት ሚኪ ነው በማለት እንግዲህ መመስከሩ አይቀርም። ስለዚህ ከነፍሰ ገዳዩ ሁለተኛ ሰው አውቋል። አንድ ሚኪ ራሱ ያውቃል፣ ሁለት ደግሞ የገዛ እህቱ አውቃለች። ስለዚህ ብሩክ ምንም አይነት ወጥመድ ቢጠመጠምበት የሚኪ እህት በህይወት እስካለች ድረስ በእርግጠኝነት ታድነዋለች ማለት ነው። እውነታውን ታፈነዳለች የሚል ግምት አለን። በጣም የሚገርመው ነገር የወይዘሮ ሂሩት ጮቤ መርገጥ ነው። ወይዘሮ ሂሩት እንግዲህ ልጆቹን አጣብቂኝ ውስጥ ብትከታቸው ግን ይህ የስምምነቱ ወረቀት መቀደዱ እሷ ደስ ብሏታል። ምክንያቱም እኔ ካላገኘሁት እኔ ድርሻዬ ካልተሰጠኝ ለምን ለሚኪ ብቻ ይሆናል በማለት ይህ ደስ ብሏታል ማለት ነው። ግን ትልቅ ስህተት የሰራችው ልጆቹን ይዤ ሄዳለሁ እያለ ጦርነቱን እያጋጋለችው ነው። አባባ ግን ወስኑ፣ አባት አያት ወይስ የእንጀራ እናት? ልጆቹ ከባድ ጭንቀት ውስጥ ገብተዋል። ካሌብ በትክክል ሚኪን ይመርጣል። ሴቷ ልጅስ ብሩክን ትላለች። ሁሉም እቤት ይሆናሉ ማለት ነው። ሚኪን የመረጠበት ምክንያት ካሌብ ለመበቀል የወደደው እሱን የፈለገው በማስመሰል አንድ ቀን ጠብቆ የእናቱን የልብ ቁስል ለመመለስ ነው። እጅግ የሚያሳዝነው መጨረሻ ግን ልጆቹ እከሌም ብልከሌ እከሌም ብልከሌ እያሉ ሀሳብ ውስጥ ተውጠዋል። አያቴን ባልመርጥ ታዝንብኛለች፣ ሚኪን ባልመርጠው ይጎዳናል፣ ብሩክን ባልመርጠ ያዝንብናል እያሉ መወሰን አቅቷቸዋል። ከሁሉም ማንንም አልመርጥም፣ በቃ እዚህ ቤት እንኖራለን የሚሉ ይመስላል።